ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። የሌላው አዲስ ፕሮግራማችን ነው። ሰላም ጤና ይስጥልኝ ወዳጆቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ የሚገርም ቦታ፣ የልጅነታችን ምኞት የሆነ ቦታ መተናል። እንግዲህ ከዓለም ድንቅ የሆኑ ነገሮችን ወደ እናንተ እናመጣለን። መጽሐፎች ካሉ መጽሐፎችን ምን ተነትንበት ይሆናል። ከመተንተን ባሻገር እዛው ቦታ ሄደን ያሉትን መረጃዎችን ለእናንተ እናቀርባለን። ሁላችንም በልጅነታችን ያነበብነው በተለይ የዘጠናዎቹ ሰዎች በደንብ እናስታውሰዋለን። ዛሬ የት እንደተገኘን በጀርመን ዋና ከተማ በርሊን አና ፍራንክ። አብራችሁ እስከ መጨረሻው ቆዩ። ለዚህ ፕሮግራም አጋዥና ከኔ ጋር የሚሄደው ወንደሰን ምክረ የዛዝላ መጽሐፍ ደራሲ አብሮኝ ነው የሚሆነው። ዛሬ እንግዲህ ወደ እናንተ ያልነው በሕፃንነታችን ያነበብነው ውስጣችን ሁሌ የማይጠፋው የምናስታውሰው አሁን እንኳን መጽሐፍ ማንበብ ቀርቷል ማለት ይቻላል። ልጆቻችን ሁልጊዜ የሚያደርጉት ሁሌ ያሉት ስልክ ላይ ነው። ስልክ ላይ በቃ መጽሐፍ ብትጠይቋቸው ብዙ ልጆች የሚያውቁት አይመስለኝም። እኛ የምናውቀው ሕፃንነታችን ያነበብነው መጽሐፍ የአናን ፍራንክን የአናን ማስታወሻ ይሆናል። እሱን ወንደሰን ምክረ ጣፋጭ በሆነ መልኩ ወደ እናንተ ያመጣል። እስከ መጨረሻው ተከታተሉልኝ። እኔ ግን ማስታወሻ የሚል መጽሐፍ ሁላችንም አንብበናል። አዶኒስ ተርጉሞልን ዛሬ በሱ ሙዚየም ውስጥ እገኛለሁ። ያው የተወለደችበት ቦታ ፍራንክፈርት ላይ ነው። ዛሬ ግን የምንገኘው ወደ አምስተርዳም ስትሰደድ ያረፈችበት ቤትና ልክ አባቷ ደግሞ የሚሰራበት እዛ ነው። ስለዚህ ዛሬ የእሷን ሙዚየም እንጎበኛለን። ወደ ውስጥ እንገባለን። እናመሰግናለን። ተከተሉ። ያው የአና ፍራንክ መጽሐፍ እንግዲህ የአና ማስታወሻ የሚለው ዘ ዲያሪ ኦፍ ያንግ ሌዲ በእንግሊዘኛ ነው። ያ መጽሐፍ ሰኔ 25 1947 እንደ አውሮፓውያን አቆጣጠር አባቷ ካሳተመው በኋላ በጣም በዓለም ላይ በጣም ብዙ መነጋገሪያ ነበረ። በእርግጥ በዛ ወቅት ብዙ መጽሐፍት ታትመው ነበረ። ለምሳሌ የአዶልፍ ሂትለርም መጽሐፍ ወጥቶ ነበር፣ ማይን ካምፍ የሚለው። ግን ያው የእሱ መጽሐፍ ብዙ አይታወቅም፣ በጣም ደብዝዞ ነበረ። ሌላ ደግሞ አዶልፍ ሂክማን የሚባልም ሌላ አንድ ጸሐፊ አዶኒስ ራሱ የተረጎመልን መጽሐፍ ተመሳሳይ አይነት መጽሐፍ ነበረ። ከአና ታሪክ ጋር ተመሳሳይ አይነት መጽሐፍ ነበረ። ያም ድንቅ መጽሐፍ ነው። ስለዚህ አሁን ገበያ ላይ በቀላሉ የሚገኝ አይመስለኝም። ግን በቃ በጣም የሚገርም መጽሐፍ ነው። እያንዳንዱን ነገሮች በቃ አሁን እነዚህ የበፊት መጽሐፎች ድጋሚ ታትመው በአሁኑ ትውልድም ቢገኙ በጣም አሪፍ ነበረ። የአዶልፍ ሂትለር ቀኝ እጅ የነበረ በእስራኤላውያን እልቂት ጀርባ ድህረ እልቂት ስለላ ወቅት ቁጥር 1 ተፈላጊ የነበረ ሰው ነው ያንን የጻፈው እና በድንቅ ያተራረክ ፍሰት ሳይዛነፉ ያነበቡት መጽሐፍ ነው። በጣም የሚያስገርሙ መጽሐፍቶች በዛ ጊዜ ተለቀው ነበረ።
አሁን ወደ አና ፍራንክ ስንመለስ እንግዲህ አባቷ ካሳተሙ በኋላ በእንግሊዝኛ ብቻ ወደ 30 ሚሊዮን ኮፒ መጽሐፎች ተሽጧል። ያው በዓለም ላይ ደግሞ በ70 አይነት ቋንቋዎች ተተርጉመዋል። ያው እሷ እንግዲህ እንትኗን በአምስተርዳም ውስጥ ነው አባቷ ይሰራበት የነበረው ሆቴል ከታች ሆና ነበረ ትጽፎ የነበረው። 2 ዓመት ከ11 ወር ፈጅቶባታል። እንግዲህ ያንን በ13 ዓመት የልደት በዓሏ ነበረ እንግዲህ ያንን ማስታወሻ ከእስክሪብቶ ጋር የሰጣት ማለት ነው አባቷ። ከዛ ያንን ተመርኩዛ በዛ ላይ ተነስታ ጓደኛ በማጣቷ እንደውም የማስታወሻዋን ኬቲ ብላ ነበር ያወጣችላት። እንግዲህ ያንን ስጽፍ በጣም እንግዲህ ዓለም በጣም ተደንቋል። በጣም ብዙ ሰዎች በጣም ብዙ በሚባል ደረጃ በሚያስደንቅ ሁኔታ ያን መጽሐፍ አንብበውታል፣ አስተያየትም ሰጥተውታል። እንደውም በጣም ብዙ መከራከሪያ አለ። ምክንያቱም የ15 ዓመት ልጅ እንዴት በዛ ደረጃ ልጽፍ ትችላለች? አባቷ በእውቅ ደራሲያን ጽፎት ነው ወይም ራሱ ጽፎት ነው ያሳተመው የሚላለ። ግን ያው እሱ በሰጠው አስተያየት መሰረት ለቢቢሲ በሰጠው ቃለ መጠይቅ እኔም ልጄን አወቅኳት ከዛ መጽሐፉን ካነበብኩ በኋላ ነው ማስታወሻውን ካነበብኩ በኋላ ነው የሚል ሀሳብ ሰጥቷል። እና በጣም የሚያስገርመኝ ነው። በተለይ ያው አንዳንዴ በልጅነታችን የሚቀሩ መጽሐፍቶች አሉና እንደነዚህ አይነት መጽሐፍቶች በደንብ በርከት ብለው ደግሞ ቢገኙልን በጣም ያስደስተኝ ነበረ። እንግዲህ በልጅነት የማረሰው ቦታ ነው። ያን ቦታ ሄጄ በማየቴ በጣም ደስተኛ ነኝ። ከሁሉም በላይ ግን ያው አዶኒስን በጣም ልናመሰግነው፣ ልናከብረው፣ ልናደንቀው ያስፈልጋል። አዶኒስ ማለት በምስል ይሄንን ይመስላል። ለማታውቁት የገመና ድራማ እንዲሁም የመለከት ድራማ በፊት የሚታዩትን በጣም ብዙ የትርጉም ስራዎችን የሰራ በጣም ብዙ የቴሌቪዥን ስራዎችን የሰራ በጣም ብዙ መጽሐፍቶች ያሉት በጣም ድንቅ ሰው ነው። እንግዲህ እኔ የሱን የአና ፍራንክን መጽሐፍ በጣም ብዙ ጊዜ አንብቤዋለሁ ማለት ይቻላል። ኢትዮጵያ በተለያየ አጋጣሚዎች ያለው አንብቤዋለሁ። በአማርኛ የተተረጎመውን ድጋሜ ወደ ሌላም ሀገር ከወጣው በኋላ በእንግሊዝኛ ያለውን ደግሞ በደንብ አይቼዋለሁ። ድጋሜ ደግሞ አሁን በምኖርበትም ሀገር ያለው በጀርመን ያለውን መጽሐፍ በደንብ ለማየት ሞክሬያለሁ ማለት ነው። ስለዚህ ያ መጽሐፍ ሁላችሁም እንድታነቡት እንግዲህ በጣም እጋብዛችኋለሁ ማለት ነው። እንግዲህ ይሄ በርሊን ውስጥ ያለው ያው 2 ዓመት የቆየችበት ነው። አባቷ ይሰራበት የነበረው ሙዚየም ነው። በዛ ውስጥ ብዙ ነገሮችን ታያላችሁ። በተለይ ቱሪስት ሆናችሁ ወደዛ ከሄዳችሁ የሚሰጣችሁ የአና መጽሐፉን ባታነቡት ራሱ ያንን እየሰማችሁ እንትን ማለት ትችላላችሁ። በደንብ ታሪኩን መረዳት ትችላላችሁ። እዚህ ጋር እንግዲህ ያው አጎቷን እናየዋለን። ልደቷን ስታከብር እናያለን። ይሄኛው መድኃኒት ደግሞ በፍርሃት ጊዜ በጭንቀት ጊዜ የምትወስደው መድኃኒት ነው እና ሁላችሁም ዘረኝነት ምን ያህል ከባድ እንደሆነ፣ ዘረኝነት ምን ያህል አስከፊ እንደሆነ እንግዲህ በአና ታሪክ መጽሐፍ ውስጥ በደንብ እንመለከታለን።
ያው እሷ የተወለደችው በ1929 ነው። ከዛ በኋላ ጀርመን ሀገር ውስጥ ያው የሚመራው የናዚ ፓርቲ ስለነበረ በዛ ወቅት በጣም አይሁዶች ይሳደዱ ነበር። እንደሚታወቀው 6 ሚሊዮን አይሁዶች እንግዲህ በግፍ ተጨፍጭፈዋል ማለት ነው። በናዚዎች ተጨፍጭፈዋል። እንደውም አጥንታቸው ደቆ ሳሙና ተሰርቶበታል የሚል ታሪክ አለ እና በጣም በቃ የአና ቤተሰቦችም ያው የዘር ሐረጓ ከአይሁዶች ስለሚመደብ ያንን ሽሽት ነበር ወደ አምስተርዳም የሄደችው። ስለዚህ ያ ዘረኝነትም እንግዲህ አለቀቃትም። 2 ዓመት ከ11 ወር አባቷ ከሚሰራበት ምድር ቤት ውስጥ እዛ ውስጥ ተደብቃ ሰዎችን በማጣት ነበረ እንግዲህ ያቺ ማስታወሻዋን ማለት ኬቲን ጓደኛዋ አድርጋ እንግዲህ ለ2 ዓመት ስታናገራት ነበረ። በዛ ወቅት በጣም እንግዲህ በጣም ከባድ ጊዜ እንደነበረ ለአይሁዶች ሁላችንም የምናውቀው ነው። እዚህ ጋር ያው ሳይክሏን እንመለከታለን። በልጅነቷ የምታሽከረክረውን ሳይክል እዚህ ጋር ደግሞ የበረዶ መንሸራተቻዋን እንመለከታለን። እንግዲህ ያው ማስታወሻውን መጽሐፉን ያነበባችሁ ሰዎች ማስታወሻዋን አልጨረሰችውም። ሳጨርሰው ነው እንግዲህ የተገደለችው ማለት ነው። በ15 ዓመት ከ11 ወር ያው ኦልሞስት 16 ዓመት ይባል የሚሉ ታሪክ ሰዎችም አሉ። በዛም ያው ሰው ጠቁሞባቸው ነው የሚልም እንትን አለ። ያው ትክክለኛ ማስረጃ ባይገኝም ብቻ በዛ ቤት ውስጥ ተገኝተው ተገሏል። ከዛ ሁሉ ሰው ግን የተረፈው አባቷ ነው። እንግዲህ አባቷ ሰኔ 25 1947 ይህንን መጽሐፍ አሳትሞልን እንግዲህ በዓለም ላይ በጣም ብዙ ተወዳጅ ሆኖ እንግዲህ ብዙ ሰዎች ያነቡበት መጽሐፍ ነው። በጣም የሚገርም መጽሐፍ ነው። ብዙ ታዋቂ ሰዎች ማስተያየት ሰጥተውበታል። ስለዚህ ሁላችሁም ይህንን መጽሐፍ እንድታነቡት እንጋብዛለን። በሚቀጥለው ቪዲዮ ደግሞ ራሱ ታሪኩን የጻፈችበት ቦታ ሄደን እያንዳንዱን ነገሮች ለመመልከት እንሞክራለን። ጻፉ ያሉትን ካነበብኩት ውስጥ ወደ እናንተ ላለው ናፖሊ ፓርትማን ምን አለ? ያንን መጽሐፍ ማንበብ ስጀምር ልክ በውስጤ እንደተዘራች ትንሽ ዘር ናት። መጽሐፉን እያነበብኩ ሲሄድ እንደ ችግኝ እያደገች ትሄድና መጽሐፉ መጨረሻ ስደርስ በውስጤ ግዙፍ ዋርካ ታክላለች። የአናን ፍራንክ ማስታወሻ የአንዲት ትንሽ ልጅ ሰቆቃ ብቻ አይደለም፣ የሰው ልጅ ለዘመናት ያሰማው ዋይታ ነው። ሄሎዬ ሄሎዬ ሰቆቃ ነው። ሮጀር ሮዘንብላት። አናን ፍራንክ በመጽሐፏ መጨረሻ የሰው ልጆች ከመሰረቱ ጥሮች ናቸው ትላለች። እየገደሉት ይቅር የሚል ከክርስቶስ ሌላ አናን ፍራንክን ነው የማቀው። ጀማነሽ ሰለሞን። ከሁለተኛው የዓለም ጦርነት 2 የበለጠ የታወቁ ሰዎች ቢኖሩ ሂትለር በክፉ አናን ፍራንክ በበጎ ናቸው። የሂትለር መጽሐፍ ሜን ካምፔፍ እየደበዘዘ ሲመጣ የአናን ፍራንክ ማስታወሻ እየገነነ መጥቷል። በጎነት በመጨረሻ ሁሌም አሸናፊ ይሆናል። ሮቢን ደሴት ታስሬ ደጋግሜ ካነበብኳቸው መጽሐፍት ዋናው የአናን ፍራንክ ማስታወሻ ነው። በዚህ ከባድ ወቅት መጽሐፉ የማያልቅ ጥንካሬና ጽናት ጭምር ሆኖኛል። የነጻነት ታጋዩ ኔልሰን ማንዴላ